መጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ኢያሱ በሴሎ ያደረገው የመጨረሻው ንግግር። ኢያሱም የእስራኤልን ነገድ ሁሉ ወደ ሴሎ ሰበሰበ። የእስራኤልንም ሽማግሌዎች፣ አለቆቻቸውን፣ ጸሐፊዎቻቸውን፣ ፈራጆቻቸውንም ጠራቸው፣ በእግዚአብሔርም ፊት አቆማቸው። ኢያሱ ለሕዝቡ ሁሉ እንዲህ አለ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ። አባታችሁንም አብርሃምን ከወንዝ ማዶ ወስጄ በከነዓን ምድር ሁሉ መራሁት፣ ዘሩንም አበዛሁት፣ ይስሐቅንም ሰጠሁት። ለይስሐቅም ያዕቆብንና ኤሳውን ሰጠሁት። ለኤሳውም የሴይርን ተራራ ርስት አድርጌ ሰጠሁት። የያዕቆብም ልጆች ወደ ግብፅ ወረዱ፣ በዚያም ታላቅ ሕዝብ ሆኑ፣ በዙም በረቱም። ግብፃውያንም መከራን አጸኑባቸው። ሙሴንና አሮንንም ላክሁ፣ በእነርሱ ላይ ስላደረግኩት ነገር ግብፃውያንን ቀጸፍኳቸው። ከዚያም በኋላ በእነሱ ላይ ስላደረጉት ነገር ግብፃውያንን ቀጸፍኳቸው። ከዚያም በኋላ አባቶቻችሁን ከግብፅ አወጣኋቸው፣ ወደ ባሕሩም ገባችሁ። ግብፃውያንም አባቶቻችሁን በሰረገሎችና በፈረሶች እስከ ኤርትራ ባሕር ድረስ ተከተሏቸው። ወደ እግዚአብሔርም በጮኻችሁ ጊዜ በእናንተና በግብፃውያን መካከል ደመናንና ጭጋግን አደረግሁ፣ ባሕሩንም መለስኩባቸው፣ አሰጠምኳቸውም። ዓይኖቻችሁም በግብፅ ያደረግሁትን አዩ። በምድረ በዳም ብዙ ጊዜ ተቀመጣችሁ። በዮርዳኖስ ማዶ ወደ ተቀመጡት ወደ አሞራውያን ምድር ወሰድኳችሁ፣ ከእናንተም ጋር ተዋጉ። ሙሴም ተዋጋቸው፣ አሳልፌም በእጃችሁ ሰጠኋችሁ። ምድራቸውንም ወረሳችሁ፣ ከፊታችሁም አጠፋኋቸው። የሞዓብም ንጉሥ የሴፎር ልጅ ባላቅ ተነስቶ ከእስራኤል ጋር ተዋጋ፣ እንዲረግማችሁም የቢዖርን ልጅ በለዓምን ልኮ አስጠራው። እኔ ግን ላጠፋችሁ አልወደድኩም፣ መባረክንም ባረክኋችሁ፣ ከእጁም አዳንኳችሁ። ዮርዳኖስንም ተሻግራችሁ ወደ ኢያሪኮ መጣችሁ። የኢያሪኮም ሰዎች አሞራውያን፣ ፌርዜዮናውያን፣ ከነዓናውያን፣ ቄጤያናዊው፣ ጌርጌሳዊው፣ ኤዮናዊው፣ ኢያቡሳዊው ተዋጓችሁ። አሳልፌም በእጃችሁ ሰጠኋቸው። በፊታችሁ ተርብ ሰደድሁ፣ በሰይፍም በቀስትም ሳይሆን 12ቱን የአሞራውያንን ነገሥታት ከፊታችሁ አሳደድኳቸው። ያልደከማችሁበትንም ምድር ያልሠራችሁባቸውንም ከተሞች ሰጠኋችሁ። ከተቀመጣችሁባቸውም ካልተከላችኋቸውም ከወይንና ከወይራ በላችሁ። አሁንም እግዚአብሔርን ፍሩት፣ በእውነትና በቅንነት አምልኩት። አባቶቻችሁም በወንዝ ማዶ በግብፅም ውስጥ ያመልኳቸውን ሌሎች አማልክቶች ከእናንተ አርቁ፣ እግዚአብሔርንም አምልኩ። እግዚአብሔርን ታመልኩት ዘንድ ባትወዱ ግን አባቶቻችሁ በወንዝ ማዶ ሳሉ ያመልኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን፣ እርሱ ቅዱስ ነውና። ሕዝቡም መልሰው እንዲህ አሉ፣ እግዚአብሔርን ትተን ሌሎች አማልክትን ማምለክ ከእኛ ይራቅ። እኛንና አባቶቻችንን ከባርነት ቤት ከግብፅ ምድር ያወጣን
በዓይናችንም ፊት እነዚያን ታላላቅ ተአምራትን ያደረገ በሄድንባትም መንገድ ሁሉ ባለፍንባትም አሕዛብ ሁሉ መካከል የጠበቀን እርሱ አምላካችን እግዚአብሔር ነውና እግዚአብሔር አሕዛብን ሁሉ በምድሪቱም የተቀመጡትን አሞራውያንን ከፊታችን አሳደደ። ስለዚህ እርሱ አምላካችን ነውና እኛ እግዚአብሔርን እናመልካለን። ኢያሱ ሕዝቡን እርሱ ቅዱስ አምላክ ነውና እርሱም ቀናተኛ አምላክ ነውና እግዚአብሔርን ማምለክ አትችሉም። ብታስቀኑት መተላለፋችሁና ኃጢአታችሁን ይቅር አይልም። እግዚአብሔርን ትታችሁ ሌሎችን አማልክት ብታመልኩ መልካምን ባደረገላችሁ ፋንታ ተመልሶ ክፉ ነገር ያደርግባችኋል፣ ያጠፋችኋልም አላቸው። ሕዝቡም ኢያሱን እንዲህ አይሁን፣ ነገር ግን እግዚአብሔርን እናመልካለን አሉ። ኢያሱም ሕዝቡን እንድታመልኩት እናንተ እግዚአብሔርን እንደመረጣችሁ በራሳችሁ ላይ ምስክሮች ናችሁ አላቸው። እነርሱም ምስክሮች ነን አሉ። እርሱም አሁን እንግዲህ በእናንተ ዘንድ ያሉትን ሌሎች አማልክት አርቁ፣ ልባችሁንም ወደ እስራኤል አምላክ ወደ እግዚአብሔር አቅኑ አላቸው። ሕዝቡም ኢያሱን አምላካችንን እግዚአብሔርን እናመልካለን፣ ቃሉንም እንሰማለን አሉት። በዚያ ቀን ኢያሱ ከሕዝቡ ጋር ቃል ኪዳንን አደረገ። በሴሎም በእስራኤል አምላክ ድንኳን ፊት ሕግንና ፍርድንም ሰጣቸው። ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈው። ኢያሱም ታላቁን ድንጋይ ወስዶ በእግዚአብሔር ፊት በነበረችው በአውማ ዛፍ በታች አቆማት። ኢያሱም ለሕዝቡ ሁሉ ይህች ድንጋይ በእኔና በእናንተ ላይ ምስክር ናት። እርሷ ዛሬ እንደ ነገራችሁ እግዚአብሔር ዘንድ የተባለውን ሁሉ ሰምታችኋልና በኋላ ዘመን አምላኬን እግዚአብሔርን ብትክዱት ይህች ድንጋይ ምስክር ትሆንባችኋለች አላቸው። ኢያሱም ሕዝቡን አሰናበተ። ሁሉም ወደ የቦታቸው ገቡ። የኢያሱና የአልዓዛር ሞት። እንዲህም ሆነ ከዚህ ነገር በኋላ የእግዚአብሔር አገልጋይ የነዌ ልጅ ኢያሱ ዕድሜው 110 ዓመት ሲሆነው ሞተ። በተራራማውም በኤፍሬም አገር በጋስ ተራራ በሰሜን ባለችው በርስቱ ዳርቻ በተምናሴራ ቀበሩት። በዚያም ከግብፅ በወጡ ጊዜ እግዚአብሔር እንዳዘዘው የእስራኤልን ልጆች በገልገላ የገረዘባቸውን የድንጋይ ባልጩቶችን እርሱን በቀበሩበት መቃብር ከእርሱ ጋር ቀበሩ። እስከ ዛሬም ድረስ በዚያ አሉ። ኢያሱ ባለበት ዘመን ሁሉ ከኢያሱም በኋላ በነበሩት ለእስራኤልም ያደረገውን የእግዚአብሔርን ሥራ ሁሉ ባወቁት በሽማግሌዎች ዘመን ሁሉ እስራኤል እግዚአብሔርን አመለኩ። የእስራኤልም ልጆች ከግብፅ ያወጡትን የዮሴፍን አጽም ያዕቆብ በሰቂማ ከሚኖሩ ከአሞራውያን 100 በጎች በገዛው ለዮሴፍ ድርሻ አድርጎ በሰጠው እርሻ በአንዱ ክፍል በሰቂማ ቀበሩት። የአሮንም ልጅ ሊቀ ካህናቱ አልዓዛር ሞተ። በተራራማውም በኤፍሬም ሀገር ለልጁ ለፊንሐስ በተሰጠችው በጊብዓት መሬት ቀበሩት። በዚያም ጊዜ የእስራኤል ልጆች የእግዚአብሔርን ታቦት ከእነርሱ ጋር ይዘዋት ሄዱ። ፊንሐስም እስከ ሞተና በቦታቸው በጊብዓት እስከ ቀበሩት ድረስ በአባቱ በአልዓዛር ፋንታ ሊቀ ካህናትም ሆነ። የእስራኤልም ልጆች ሁሉ ወደ ከተሞቻቸውና ወደ ቤታቸው ገቡ። ከዚህ በኋላ የእስራኤል ልጆች
አስጠራጢንንና አስጣሮትን በዙሪያቸውም የነበሩትን የአሕዛብ አማልክት አመለኩ። እግዚአብሔርም በሞዓብ ንጉሥ በዔግሎም እጅ ጣላቸው። 18 ዓመታት ገዛቸው።